ተሐሙሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለጥቅምት በዛቲ ዕለት አይረፈ አብ ቅዱስ ወብፁዕ አባ መቃርስ ኤጲስቆጶስ ዘሀገረ ቃው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የሀገረ ቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጎችን ምክር ተከትሎ ያልሄደ፣ በሃይማኖተኞችም ጎዳና ያልተጓዘ፣ በዘባቾችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና እግዚአብሔርም በእጆቹ ያደረጋቸውን ታላላቆች ድንቆች ታምራትን ስንቱን እንናገራለን። ስለሱም እንዲህ ተባለ። እርሱ በሀገረ ቃው ተሾሞ በወንበር ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘወትር እያለቀሰ ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ወይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የክፋት ስራቸውንም በማይና በመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸል ትላለህ? ሕዝቡን አትገስጻቸውምን? አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕርይ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባሕርይ አድርገው ትስብእቱን ከመለኮቱ እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና። ንጉሡም ወደ ደሴተ ጋግራ አጋዛቸው። ከዚያም ከምእመን ነጋዴ ጋር ወደ እስክንድርያ አባት ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎ፣ አንተ ግን በእስክንድርያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድርያ ሲደርስ በዚያን ጊዜ መናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱ የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳሳት ይሁን የሚል ነው። አብሮ ታራ የሚባል አንድ ሰው ተቀድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜ አብሮ ታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሥ መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜ ሙቶ የሰማዕትነት አክሊልን ተቀበለ። ስጋውንም ምእመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ስጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግስት ዘውድን ተቀዳጅቶ ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል በልሳኔ ድህንፃ መሰንቆ መዝሙር ያስተፌስ ድምፃ ለመፍቀሬ ጽድቅ መቃርስ ትጸል ግብረ አመፃ እደ ገሲሰከ ሶበ አንበርከ በገጻ ብእሲተ መኮንን ሃይወት ወነጽሐት እምለምጻ። በዚችም ቀን በዋሻ የሚኖር የጳውሎስና የዮልያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ። በዚችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ሰላም ለፈያታዊ ዘቀደሶ ሀገረ ጽጌ የአሃዝ ምስለ ጻድቃን በተዋርሶ ተዘከረኒ ክርስቶስ አመተ መጽ ለተዋቅሶ በእንተ መቃርስ ጻድቅ እንተመጠወ ነፍሶ ወበበትረ መስቀል ዘይዘብጥ ርእሶ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት
8 በዚች ቀን ቅዱስ መርቲሚያኖስና መርቆሬዎስ በሰማዕትነት አረፉ። በዚችም ቀን የአባ መቅብዩ ከ9ኙ ቅዱሳን የአንዱ የአባ ይማአታ ዳግመኛም አባ ኖህ እግዚአብሔር የያፌትን አገር ያሰፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አእላፈ እምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ለአቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ መድኃኔ ዓለም ሳህሉ ወምሕረቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ምሕረቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑርና መድኃኔ ዓለም ያደረገው ተአምር ይህ ነው። መድኃኔ ዓለም የወደደው ሰው ንዑድ ክቡር ነው። በልቡ ሐሳብ የመከረው ለመባጽዮን የገለጸለት የመድኃኔ ዓለም በዓል ያከበረ በጸለየ ጊዜ የስቅለቱና የሞቱን መታሰቢያ ያደርግ ዘንድ በግልጽ ተነገረው። መታሰቢያውንም ከፍ ከፍ አደረገ። መድኃኔ ዓለም ክርስቶስ ለተክለ ማርያም ስለገለጸው ራእይ ነገረ ቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸውን እየራሳቸው ነው። ለቅዱሳን ሁሉ ረዳታቸው እርሱ ነው። የክብር ባለቤት የሆነ መንፈስ ቅዱስ አጽናኛቸው ነው። የመድኃኔ ዓለም ይቅርታውና ቸርነቱ ለመባጽዮን ልመናው በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። በሰማያትም ላይ በወርቅና በእንቁ የተሰራ 10 ቤቶችን አየ። ሽልማታቸውም ሁኔታ እጅግ ያንጸባርቃል። የመካከለኛዋ ቤትም በላይዋ ድባብ አለባት። በዚያ ድባብ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዚያ ድባብ ዙሪያም የወርቅ መርገፍ አንድ የሆነና የተለያየ ይወርድ ነበር። በዚያ ቤትም በሁለመናው ላይ ዕንቁዎች ተደርድረዋል። ዳግመኛ የዚያች ቤት የሰዎቹ ደጃፎቿ መሸከሚያ 3 የወርቅ ገመዶች ከሰማይ ወረዱ። በድባቡ ላይ ያለውን የመስቀሉን ግንብ ሳቡ። ቅዱስ ሚካኤልም ደጃፎቻቸውን ከፈተ። በውስጧም ስራው የማይታወቅ መንበር ነበረ። ብሩህ ደመናና ሽፋኖች ነበረ። በላዩም ትንሽ ሕፃን ተቀምጦበታል። መባጽዮንም መልአኩ ከዚህ የሚቀመጠው መነኩሴ ማን ነው አለው። መልአኩም መድኃኔ ዓለም የመባጽዮንን ነብስ ማደሪያዋ ከዚህ አደረገ፣ በወደዳትም ቀን ይጠራታል ያነጋግራታልም አለው። አባታችንም ይህን አይቶ የአምላክን ጥበብ አደነቀ። ዳግመኛም በዚያ ቤት ውስጥ አኗኗራቸው አንድ የሆነ 3 ነጫጭ በሮች ቆመው ነበር። እርሱ ግን መልአኩ አልተረጎመለትም። ጥበበኞች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ዳግመኛም በጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዚያም እንደ ደመና የተረጋጋ እንደ በረዶ የነጣ አየሁ። በዚያውም ሁሉ ብዙ ቅዱሳን በፈረስ ተቀምጠው እርስ በርሳቸው እግዚአብሔርን ያመሰግናሉ። የመድኃኔ ዓለም በረከት ጠባቂነት የአባታችን የመባጽዮን አማላጅነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር አሜን። ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ብዙዎች ያልገባቸው ያልተረዱላት ሊነቅፏት ሊተቿት አይደለም እንዲያው ቀና ብለው ሊያዩት እንኳን የማይገባቸው መስቀሉን ማሰብ ማለት ክርስቶስን በመከራ መምሰል ነው። አሁን ይሄ ሰው ምን በደለ? ምን አጠፋ? ምን አደረገ? መልካም በሰራ እንዲህ ይገባዋል? ዳንስ ዳንኪራ እየተደነከረ እኔ ጌታ ነኝ። ይህ እኮ ጨዋታ ተረት ያሳዝናል እኮ። እንደፈለገ ራሱን እያስደሰተ እየኖረ ወውእቱሰ ቆስለ በእንተ ኃጢአትነ ይላል። ከአበይት ነቢያት አንዱ ነቢየ እግዚአብሔር ቅዱስ ኢሳይያስ ነው። እሱ ግን በእኛ ስለኛ ኃጢአት ተቸነከረ ይለናል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ተጽፎ የምናገኘው ኃይለ ቃል ነው። ወውእቱሰ ቆስለ በእንተ ኃጢአትነ፣ እሱ ግን በእኛ ስለኛ ኃጢአት ተቸነከረ። ማነው እሱ? ማነው እሱ? ጥሩት አንድ ላይ። ማነው እሱ? የዓለሙ መድህን መድኃኔ ዓለም
እሱ ግን በእኛ ስለኛ ኃጢአት ተቸነከረ አለና ወአመ በእንተ ጌጋይነ ይለዋል። ሲያጸናው ደግሞ ስለ በደላችን ደግሞ ታመመ አለ። ስለ በደላችን ታመመ፣ ስለ ኃጢአታችን ተቸነከረ። መድኃኔ ዓለም ኢየሱስ ክርስቶስ ነው። እንግዲህ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሥርዓተ ቀኖና መሠረት የመጋቢት 27ን ጥንተ ስቅለቱን አስባ ዛሬ ላይ በማህሌቱ ቁመት ሊቃውንቱ ከዋዜማው ጀምረው ትላንት ዛሬ እንደገና ሌሊቱን በሙሉ ያደሩበትን ስብሖ ቅዱስ ተብሎ በተቆመው ያሬዳዊ ዝማሬ በጸናጽል በመቋሚያው ዘንግ ዝማሜው እያማረ ከበሮ እየተቆረቆረ በዚህ መንገድ እንዲከበር በዚያ በአጽዋማቱ ይህም በዓል ቢታሰብም ነገር ግን በይበልጥ ደግሞ ከዚያው ወደዚህ መጥቶ ያንን ጥንተ ስቅለቱን በማሰብ ጥቅምት 27 አምጥቶ ማክበር ከሥርዓተ ቤተ ክርስቲያን አንጻር በጎ ነው ብለው ሊቃውንቱ ስለተስማሙበት ቀኖና ነውና ሥርዓት ነውና ያንን አስበን ነው ዛሬ ሁላችንም ዛሬ በመድኃኔ ዓለም በታቦተ ምጽዋዕ ፊት የተሰበሰብነው የመጋቢት 27 ጥንተ ስቅለቱን አስበን ነው። ያንን በማሰብ ነው ትምህርታችንንም በዚህ መንገድ መነሻ ያደረግነው። እግዚአብሔር መንፈስ ቅዱስ ሚስጥሩና ጥበቡን ለሁላችን ይግለጽልን። የሚፈታተንን ጥንተ ጠላት ዲያብሎስን ከነሰራዊቱ ድል በነሳበት መስቀሉ መድኃኔ ዓለም ከእግራችን ስር ጥሎ ራሱን እያለ ቀጥቅጦ በእውነት ያዋርድልን። ወውቱ ሰቆ ስለ በእንተ ኃጢአትነ እሱ ግን በእኛ ስለኛ ኃጢአት ተቸነከረ። ወአመ በእንተ ጌጋይነ ስለ በደላችንም ደግሞ ታመመ አለ። ይህንን ነው የምናየው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማእከለ ምድር ቀራንዮ ለድኅነተ ዓለም ክንድ ከስንዝር በእርጥብ እንጨት መስቀል ላይ ከምድር ወደ ሰማይ ከፍ ብሎ እርቃኑን እንደ አንዲት ሀገር ሰንደቅ ዓላማ እንደ ፍየል ብራና ሌጦ የተወጠረበትንና ያንን መከራ መስቀል የምናስብበት ዕለት ነው። ነገረ መስቀሉን ስናስብ ሕሊና ይችለው ይሆን? ልባችንስ በእውነት እንዴት አድርጎ ያመላልሰው ይሆን? የትኛው ሕሊና ነው ይሄንን የሚያወጣው የሚያወርደው? በየትኛው ቋንቋ ነው ይሄንን እንገልጸው የምንችለው? ከሊቶስጥራ አደባባይ እስከ ቀራንዮ ድረስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሆነውን መከራ ማሰብ እንግዲህ አሁን መስቀሉን እናስባለን እያልን ነው። መስቀሉን እናስባለን ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአትና በደል ስለኛ መተላለፍ የተቀበለውን መከራ እናስባለን ማለት ነው። ሌላ አይደለም። የተቀበለውን ሕማሙን፣ ግርፋቱን፣ ችንካሩን፣ እንግልቱን፣ የብረቱ ሾህ አክሊል መድፋቱን፣ ቅንዋቱን ከዚያም እርቃኑን ሆኖ በእርጥብ እንጨት መስቀል ላይ ስለኛ የተሰቀለበትን ያንን መከራውን እናስባለን ማለት ነው። ይሄ ነው፣ ሌላ አይደለም። መከራ መስቀሉን እናስብ ሲባል ስለ ራሳችን ኃጢአትና በደል እያሰብን እናልቅስ ነው። ይሄንን መከራ መስቀል አስበው አረፍተ ዘመናቸው በዚህ ሰዓትና በዚህ ዕለት እንዲሆን ከተደረገላቸው ቅዱስ አባት እኮ አንዱ ኢትዮጵያዊው ጻድቅ በ15ኛው መቶ ክፍለ ዘመን ብቅ ያሉት የሀብተ ጽዮንና የጽዮን ትኩና ልጅ እኮ አባ መባጽዮንንም እናስባለን። የእግዚአብሔር ልጆች እኛ ዕድለኞች ነን። ስለዚህ በዚህ መስቀል ውስጥ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
ስለ እኔና ስለ እናንተ የከፈለውን ውለታና ልዩ የሆነውን ፍቅሩን የምናስብበት ዕለት ዛሬ ነው። ለዚህም ነው ያ እውነተኛው ታማኝ አገልጋይ የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራ መስቀሉን እያሰበ 70 ዘመን ፊቱ ጠቁሮ በሐዘን የቆየው ሐዋርያው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ከእግረ መስቀሉ ስር የተገኘው ጀግናው አርበኛ ሐዋርያ በወንጌሉ እንዳስቀመጠው በዮሐንስ ወንጌል በምዕራፍ 3 ቁጥር 16 ላይ አልቦ ፍቅር ዘያቢ ዝንቱ ከበብሲ ዘይጡ ነፍሶ ቤዛ ክየንተ አርክቲሁ ይለናል። ነፍሱን ስለ ወዳጆቹ አሳልፎ ቤዛ አድርጎ ከመስጠት የበለጠ ፍቅር የለም ያለን። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ቤዛ አድርጎ ከመስጠት የበለጠ ፍቅር የለም አለ። እውነት ነውና ከዚህ የበለጠ ፍቅር የለም። ከዚህ የበለጠ ወዳጅነት የለም። ከዚህ የበለጠ ታማኝነት የለም። እርሱ ስለኛ በዚህ መንገድ ፍቅሩን ገለጸ። እኛስ እንዴት አድርገን የልጅነት ፍቅራችንን እንስጠው ለአምላካችን? ናውርዩ መጠን አፍቀረነ እግዚአብሔር እንዘ አጣንህነ ክርስቶስ ሞተ በእንቲአነ ይላል ብርሃነ ዓለም አቶት ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ እግዚአብሔር አለ ምን ያህል እንደወደደን እነሆ አለ እዩ። እግዚአብሔር ምን ያህል እንደወደደን እዩ አለ። ምን ያህል እንዳፈቀረን ኃጢአተኞች ሆነን በደለኞች ሆነን ተላላፊዎች ሆነን ከሕግ ከሥርዓት ፈቀቅ ያልን ሆነን እንዳስቀመጠን ሆነን መገኘት ያልቻልን ሆነን በእርሱ ላይ ተላልፈን በደል ሰርተን አመጽ አድርገን በአመጽ በበደል በጥፋት በርኩሰት ሕይወት ውስጥ ተገኝተን አታድርጉ የተባለውን አድርገን በዚህ መንገድ ግን እግዚአብሔር እንዴት እንደወደደን እነሆ እዩ አለ ቅዱስ ጳውሎስ። እኛ ኃጢአተኞች ስንሆን አለ በደለኞች ስንሆን ተላላፊዎች ስንሆን ስለኛ ክርስቶስ ሞተ አለ ሮሜ 5:8 ላይ ስለኛ ክርስቶስ ሞተ። ይሄ የሚደንቅ ፍቅር እኮ ነው። የሚደንቅ ውለታ ነው። የሚደንቅ ስጦታ ነው። ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ብዙዎች ያልገባቸው ያልተረዱላት ሊነቅፏት ሊተቿት አይደለም እንደው ቀና ብለው ሊያዩት እንኳን የማይገባቸው ዛሬ ባልተገዘረ ምላሳቸው ይህችን ድንቅ ቤተ ክርስቲያንና ይህችን ርትዕት ሃይማኖት ስህተት እንዳለባት አድርገው ሥጋዊ ፈቃዳቸውንና ስሜታቸውን እየተጠቀሙ ጊዜ የወለዳቸው ዘመን ያፈራቸው የእምነት ቻርቶች ዛሬ በዚህ ዘመን ዛሬ በዚህ ጊዜ ኢየሱስ ክርስቶስን እንደማትሰብክ ይህች ቤተ ክርስቲያን አድርገው ይደሰኩሩ። ያሳዝናል። ማንን ብለን መጣን? ማንን ብለን ተሰበሰብን? ስለማን እዚህ ቦታ ቆምን? ቀራንዮውን እያሰብን ነዋ። ቀራንዮውን የሚያስብ መስቀሉን የሚያስብ ክርስቲያን እኔና እናንተ እኮ ሁልጊዜ እኮ ነው የምናስበው እሱን። ያ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ እንደተናገረው ይእተ ጊዜ ይሳህል ላዕሌነ። በእውነት በዚህ መንገድ እግዚአብሔርን የሚያስቡ በዚህ መንገድ ራሳቸውን ለእግዚአብሔር የሚያስገዙ በዚህ መንገድ የመስቀሉ ፍቅር የገባቸውን ያን ጊዜ እግዚአብሔር ያዝንላቸዋል አለ። ያን ጊዜ እግዚአብሔር ያዝንልናል። ያን ጊዜ መድኃኔዓለም ይራራልናል። ያን ጊዜ እግዚአብሔር በርኅራኄው በፍቅሩ በአባታዊ ጥበቃው ሁል ጊዜ ወደኛ ይመጣል። ስሙ ይክበር ይመስገን። መድኃኔዓለም እናመሰግነዋለን። አስተውሉ እግዚአብሔር ልጆች፣ ዛሬ የምንሰብከው እሱን ነው። ንሕነሰ ንሰብክ ዘተሰቅለ ክርስቶስ ሌላ እኮ አይደለም። እኛስ የተሰቀለውን በእርጥብ እንጨት መስቀል ላይ የዋለውን እርሱን ኢየሱስ ክርስቶስን እንሰብከዋለን። ዛሬ ይህ ነው።
መስቀል ማሰብ ህሊና አይችለውም። ልቦናችን ሊሸከመው አይችልም፣ ይከብዳል የእርሱን መከራ ማሰብ። ዛሬ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መስቀሉን የምናስብበት ቀን ነው። ሐዋርያው ቅዱስ ጳውሎስ ይህን ሲናገር ምን አለ መሰላችሁ? መስቀሉን ማሰብ ማለት አለ እርሱንና የትንሣኤውን ኃይል እንዳውቅ አለ። በሞቱ ሞትን ድል አድርጎ የተነሳበትን ማለቱ ነው። 3 መዓልት 3 ሌሊት በከርሰ መቃብር አድሮ በሦስተኛው ቀን መፍረስም መበስበስም ሳያገኘው በመለኮታዊ ስልጣኑ ሞትን ድል አድርጎ እንደተነሳ መስቀሉን ማሰብ ማለት አለ ቅዱስ ጳውሎስ እርሱን የመስቀሉን ጌታ መድኃኔ ዓለም ኢየሱስ ክርስቶስን እና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ሊደርስ ቢሆንልኝ አለ በሞቱ እንድመስለው ነው ይሄን መከራ መስቀል ማስበው። ክርስትና እንዲህ ነው። ክርስቶስን ዝም ብሎ ብቻ በአደባባይ ጌታ የሚለው ቃል አይደለም የሚገልጸው። ክርስቶስን በነገር ሁሉ መምሰል ያስፈልጋል። እኔ አለ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11። ስለዚህ ወገኖቼ ክርስትና እንዲህ ነው። ዛሬም እኔና እናንተ ልንቀበለው ያለው ለእያንዳንዳችን የተሰጠን መስቀል እንዳለ ልናስብ ያስፈልጋል። ይሄን መስቀል ለእያንዳንዳችን ተሰጥቶናል። ይሄን መስቀል ተሸክመን ነው እንድንከተለው የታዘዝነው። ሁላችንም ልንቀበለው ያለ መስቀል አለ። ቅዱስ ጳውሎስ በሞቱም እንድመስለው እመኛለሁ ወደ ትንሣኤው ልደርስ አለ። ወደ ሙታን ትንሣኤ ልደርስ መድኃኔ ዓለም ኢየሱስ ክርስቶስ በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ታጅቦ ለፍርድ ወደዚህ ምድር ሲመጣ ያን ጊዜ ሙታኖች ሁሉ እንደ ዓይን ጥርሻ በሚነሱበት ሰዓት በዚያች በትንሣኤ ዘጉባኤ እኔም ከተመረጡት እኩል ሆኜ በቀኙ እንድቆም አለ በሞቱም እንድመስለው እመኛለሁ። መስቀሉን ማሰብ ማለት ክርስቶስን በመከራ መምሰል ነው። ዛሬም ልንቀበለው ያለው መስቀል አለ። ራሱ መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው በመዋዕለ ስብከቱ እኔን መከተል የሚወድ ቢኖር አለ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው። አሁን እርሱ የተቀበለው መከራ ለመቀበል አቅም የለንም እኛ። መድኃኔ ዓለም ኢየሱስ ክርስቶስ ወገኖቼ በደለኛ ሆኖ አይደለም መድኃኔ ዓለም ተላላፊ ሆኖ አይደለም የእኛ ጌታ ሎቱ ስብሐት ይህን ሁሉ መከራ ተቀብሏል ስንል መድኃኔ ዓለም ኢየሱስ ክርስቶስ መጀመሪያ ወደዚህ ዓለም ሥጋ ማርያም ለብሶ በአጭር ቁመቱ ጠባብ ደረቱ ወስዶ የተገለጸበትና ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ወደዚህ ዓለም የመጣበት አንዱ ምክንያት ለድኅነት ዓለም ነው። ለዚህ ነው እሱ እኛን ከመውደዱ የተነሳ ቅድም አልቦ ዘአቢው ይሄ የስም ዘፍቅር ያልነው በዮሐንስ ወንጌል ምዕራፍ 15 ላይ ነው። አሁን ደግሞ እኛን ከመውደዱ የተነሳ ተቀዳሚና ተከታይ የሌለውን አንድያ ልጁን ለሞት አሳልፎ ሰጥቶታል አለ በዮሐንስ 3:16 ተቀዳሚና ተከታይ የሌለው። ስለዚህ ፍቅር ሳቦ ለወልድ ኃያል መንበሩ አብጾ እስከ ለሞት ከሦስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድን ልዑልን ከአርያም ስሞት ወደዚህ ምድር ያመጣው ምንድነው ስንል ሌላ አይደለም ምክንያቱ እኛን ለማዳን የሰው ልጆች ፍቅር ሳቦ። ስለዚህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች አሁን በዚህ ሰዓት አምላካችን መከራ መስቀሉ የተቀበለበት ሰዓት ብናስብበት ነው። ቀራንዮውን ስናይ እናቱ ድንግል ማርያም የተቀበለችውን መከራ የደረሰባትን ሐዘን በእናትነቷ ሐዋርያ ወንጌላዊ ቅዱስ ዮሐንስ ያን ጊዜ መምህሩን እያየ ፈጣሪውን እያየ አምላኩን እያየ ያዘነበትን ሐዘን ብዙዎች ደግሞ ልጆቻቸውን የፈወሰላቸው እነርሱንም የፈወሳቸው ታሪካቸውን የቀየረላቸው ነገራቸውን የለወጠላቸው ከለምጽ ያነጻቸው ከጎባጣነት ያቀናቸው ከደዌያቸው የፈወሳቸው ከዓይነ ስውርነት ብርሃን የሰጣቸው ከሞት ወደ ሕይወት ያመጣቸው እነዚያ የእስራኤል ቆነጃጅት ደግሞ በኋላው ሙሾ እየደረደሩ ደረታቸውን እየደቁ ዋይታ እንዳሰሙበት
አሁን ይሄ ሰው ምን በደለ? ምን አጠፋ? ምን አደረገ? መልካም በሰራ እንዲህ ይገባዋል፣ በጎ ባደረገ እንዲህ ይገባዋል እያሉ እንዳዘኑት የቤተ ክርስቲያናችን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ብክይዎ ወላህይዎ እለ ታፈቅርዎ፣ እውነት የምትወዱትና የምታፈቅሩት ካላችሁ አለ ዛሬ አልቅሱለታል። አሁን የእንባ ሰዓት ነው። መስቀሉን ማሰብ ማልቀስ ነው። ስለ ራስ በደል ጌታዬ ሆይ ስለኔ ስለ በደለኛው ስለ ኃጢአተኛው ስለ ተላላፊው ብለህ አንተ በፈጠርከው ፍጥረት ይሄ ሁሉ መከራ ተቀበልክ። ግን ላንተ ይሄ መስቀል አይገባም ነበር። ይሄ መስቀል ለኔ ለበደለኛው ነበር የሚገባው። አንተ ግን በኔ በደል በኔ መተላለፍ ተገብተህ ይሄን መስቀል ተሸከምክልኝ። በዚህ እርጥብ እንጨት መስቀል ላይ ራስን ገለጥክልኝ። ማዳንህን አሳየኸኝ። በሞት ወደድከኝ። ሞት ለኔ ሕይወት ሆነ። ዘዚአነ ሞተ ነሣ ወንቲአሁ ሕይወተ። በእውነት አስተውሉ። የእኛን ሞት ለእርሱ የእርሱን ሕይወት ለእኛ ሰጠን እንዳለው የቤተ ክርስቲያናችን ታላቁ ሊቅ ነገረ መለኮቱ ቅዱስ ኤፍሬም ሞታችንን ለእርሱ ሕይወቱን ለእኛ ሰጠን። ቁስሉ ፈውስ ሆነን። ይሄ ብቻ አይደለም። ውእቱ ነሣ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ ተጨነቀ፣ ተሰቃየ፣ አፉን እንኳን አልከፈትም። ምን አይነት ፍቅር ነው! ምን አይነት ትሕትና ነው! ኦ ትሕትና ዘመጠነ ትሕትና፣ ኦ አርምሞ ዘመጠነ አርምሞ እንዳለው በቅዳሴው ላይ ዮሐንስ አፈወርቅ እንዲህ አይነት ትሕትና እንደምን አይነት ትሕትና ነው! እንዲህ አይነት ዝምታ እንደምን አይነት ዝምታ ነው! ልክ እንደ በግ በሚሸልቱት ፊት በጉ ሲነዳ ዝም ብሎ እንደሚነዳ በግ ልክ እንደዚያ እየተነዳ ከሊቶስጥራ አደባባይ እስከ ቀራንዮ እየተጎተተ ተወሰደ። እየወደቀ እየተነሳ አይሁድ በክፋታቸው ሲወድቅ ይረግጡታል። ከፊት ያለው ወደፊት ሲስበው ኃይል ሲበረታ ይወርቃል። ወደ ኋላ ያለው ደግሞ ረግጦት ያልፋል። ወደ ኋላ ያለው ኃይል ሲበዛ በጀርባው ይወድቃል ተንጋሎ። በፊት ያሉት ደግሞ ረግጠው ይሄዳሉ ደረቱን። አቤት የኔ ጌታ! እያሰባችሁት ነው? ህሊናችሁን ሰብስቡና እስኪ ቀራንዮ ሂዱ። እስኪ ቀራንዮ እንሂድ። አሁን የቤቱን ጉዳይ ተውት። ምን እንበላለን፣ ምን እንጠጣለን፣ ስንገባ ምን እናደርጋለን የሚሉትን ተውት። አሁን ኑሮ ያስጨንቃችሁ። ግድ የለም እያኖረን ያለው የሚያዝንልን አምላክ አለ። መድኃኔዓለም እንዲህ በመስቀሉ ላይ ራሱን ገልጾ ለኛ በሞት የወደደን ጌታ ነፍሱን አሳልፎ የሰጠን መድኃኔዓለም ስለሚበላው ስለሚጠጣው ያሳንስብናል፣ ያሳጣናል ብላችሁ ትጨነቁ ይሆን? ግድ የላችሁ። ይሄ ተራ ነው። አሁን የሚበልጠውን ነው ማየት ያለብን። እርሱ በስጋው የኔና የእናንተን ኃጢአት በእንጨት ላይ መሸከሙን፣ በመገረፉ ቁስል እኛ መፈወሳችንን፣ ስብራቱ ጠግኖናል፣ ቁስሉ ፈውስ ሆኖናል፣ ሞቱ ሕይወት ሆኖናል። ይሄንን አምነን ነው ዛሬ መጣ ነው። በሕይወታችን ንግለጸዋ። ክርስትና እንዲህ እኮ ነው። መስቀሉን ንግለጸው ወገኖቼ። ስለኛ ኃጢአትና በደል ይሄን ሁሉ መከራ ተቀበለ። ብዙ ያላደረጉት ነገር የለም። አሁን ያንን ዘርዝረን አንጨርሰውም በዚህ ደቂቃ። 13ቱን ቅንዋተ መስቀል ዛሬ የተቀበለበት ዕለት ነው። አይሁድ ከክፋታቸው የተነሳ መልኩ ደም ግባቱ ከሰው ልጆች ሁሉ ይልቃልና ይሄን መልክና ደም ግባት በደም እንለውጣሉና የብረት እሾህ አክሊል አምጥተው በራሱ ላይ ደፉበት ይላል። አክሊል አምጥተው እየተዘባበቱ የብረት እሾህ አክሊል ደፉበት። ያንን የብረት እሾህ አክሊል ጉጠት አለው። እንደገና ሚስማሩ አለ በብረት እሾህ ውስጥ። በመዶሻ በአናቱ ይቀጠቅጡት ጀመር። የአንዱ ብረት መዶሻ ሲያርፍበት አንዱ ሚስማር በመሃል አናቱ ገብቶ በደረቱ ወጣ። በዚህ መንገድ መልኩና ደም ግባቱ ሁሉ በደም ተለወሰ። ያ ይሴኒላ አዩ ውሉደ እጓለ እመሕያው የተባለው ጌታ መልኩ ደም ግባቱ ከሰው ልጆች ሁሉ ይልቃል የተባለው ጌታ ድንግል መብራት ስትመጣ ልጇ በደም ተለውሶ አየችው፣ በደም ተንገርግጎ አየችው። ያ ብዙዎቹ መልኩና ደም ግባቱን ሽተው የሚከተሉት አምላክ
ቀራንዮ ላይ መልኩ ደም ግባቱ በደም ተለወሰ። ይሄ እኮ ነው። ይሄንን ነው እንግዲህ ሐዋርያቱ የሚነግሩን። ሁልጊዜ መስቀሉን በህሊናችን እናመላልሰው፣ ቀራንዮን ሁልጊዜ እናስብ። ክርስትና እንዲህ ነው። ለዚህ ነው መድኃኒታችንም ከዓለም ለይቶ ለመረጣቸው ለቅዱሳን ደቀ መዛሙርቱ በዓለም ሳላችሁ መከራ አለባችሁ፣ ሊያገለግለኝ የሚሆን ሊከተለኝ የሚሻ መስቀሉን ተሸክሞ ይከተለኝ፣ ግን አይዟችሁ እኔ ደግሞ ዓለምን አሸንፌዋለሁ አለ። ዓለም ጠላት ዲያብሎስ፣ ዓለም የተባለው ሰይጣን፣ ዓለም የተባለው ሰይጣንና መልእክተኞቹ። አዎ እግዚአብሔር ልጆች በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እስመ አሐዱ ሞተ ቤዛ ኩሉ ዓለም ይላል። አንዱ ስለ ሁላችን ሞተ፣ አንዱ ስለ ሁላችን ሞተ። አንድዬ መድኃኔዓለም የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልጅ ወልደ አብ ወልደ ማርያም አንዱ ስለ ሁሉ ሞተ። ስለዚህ አይሁድ በዚህ ግፍና መከራ ይዘው እያሰቃዩት፣ እየጣሉት፣ እያነሱት፣ እየገረፉት ሥጋው አልቆ አጥንቱ እስኪታይ ድረስ አድርገው አስቀድሞ በነቢያቱ የተነገረ ነውና በእውነት ፊቱን እየረጩ ምራቅ እየተፉ በብረት ዘንግ ራሱን እየቀጠቀጡ በቀይ ከለሜዳ ልብስ አልብሰው መጋረጃ እየሸፈኑ እየመቱት እስኪ አንተ እውነት አዋቂ ነህና ተንብይ እስኪ ማን መታ ማን ነው እንዲያደረገ እያሉ የተዘባበቱ በዚህ ሁሉ ግፍና መከራ አንዴ ከቀያፋ አንዴ ከሄሮድስ አንዴ ከጲላጦስ እያደረጉ በመጨረሻ በመስቀል ሞት እንዲፈረድበት አድርገው በመስቀል ሞት ሞተ። ቀራንዮ ደረሰ። ያቺ በቤተልሔም እነዚያ የፋርስ ባቢሎን የሩቅ ምስራቅ ሰዎች ሶስቱ ሰብአ ሰገል የምንላቸው ጠቢባኑ ጌታ ሲወለድ ይዘውለት ከመጡት አንዱ ከሶስቱ ኢትዮጵያዊ ነው። ያቺ እጀ ጠባብ ሲያርግ አብራ የምታርገው እጀ ጠባቡ ልክ ያኔ ልብሱን ለአራት ጣት ጣጥለው ተከፋፈሏት፣ አውልቀው እርቃኑን በእርጥብ እንጨት መስቀል ላይ ዘረጉት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ መስቀል ቅንዋት ሚስማር ቸነከሩት። ከዚያ ክንድ ከስንዝር ከመሬት ከፍ አድርገው ከከተማ አውጥተው በማዕከለ ምድር ቀራንዮ ሰቀሉት። በመጨረሻ ግን ሐዋርያው ምን አለ መሰላችሁ? ኩልክሙ ፍጹማን አለ ዘንተ ሀልዩ ለነሂ ዘከመ ገብረ ለነ ኢየሱስ ክርስቶስ አለ ቅዱስ ጳውሎስ። በክርስቶስ ኢየሱስ የነበረው አለ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን አለ። ምን ማለቱ ይመስላችኋል? ለፊልጵስዩስ ምዕመናን እሱ ይህን ሁሉ መከራ አደረሱበት። በዚህ ሁሉ ግፍና እንግልት መስቀል ላይ አወጡት። ተጠማሁ እንኳን ቢላቸው መራራውን ሐሞት መጻጻውን በሰፍነግ ሞልተው ሰጥተው እንካ ጠጣ አሉት። ክፋታቸው አልበቃ ብሏቸው በብዙ መንገድ አንገላተው ይህን ሁሉ መከራ አደረሱበት። እሱ ግን ምን አለ? በክርስቶስ ኢየሱስ የነበረው የሐሳብ በእናንተ ዘንድ ደግሞ ይሁን አለ ቅዱስ ጳውሎስ። ምን ማለት ነው? በመስቀል ላይ ከዋለ በኋላ ግን አንድ ነገር ተናገረ። የመጀመሪያው የበደሉትን ሰዎች በደላቸውን አላሰበባቸውም ይላል። አይደንቅም? አባ አባ ስረይሎሙ እስመ በዘያእምሩ ይገብሩ። ምን አይነት ፍቅር ነው? ምን አይነት ቸርነት ነው? ምን አይነት በጎነት ነው? ምን አይነት አባትነት ነው? ኧረ እባካችሁ ዛሬ ያልበደሉንን እንደ በደለኛ አድርገን በጊዜ በሰዓት ተጠቅመን የምንበድል ሰዎች አለን። ያልበደሉንን እንደ በዳይ ቆጥረን የውሸት ትርክት እየተተረክን ክርስትና ነው ይሄ እየሰራን ያለ ነው። እርስ በርስ የምንሳደድ ነው። እርስ በርስ የምንጠፋፋ
ክርስትና ነው። እውነት መስቀሉ ገብቶናል። መስቀሉ ለወንዝ ነው፣ መስቀሉ ለቋንቋ ነው፣ መስቀሉ ለጎሳ ነው፣ መስቀሉ ለጎጥ ነው አይደለም። አባቶ የሚሰሩትን አያውቁምና ይቅር በላቸዋል። አባቱ ሆይ የሚያደርጉትን አያውቁም ይቅር በላቸው። በክርስቶስ ኢየሱስ የነበረው ሐሳቢ ነው። የማንንም በደል አላሰበባቸውም። በድለውታል። ያን ሁሉ ግፍና መከራ አድርሰዋል። በዘመነ ስጋዌ መዋዕለ ስብከቱ በብዙ መንገድ ይፈትኑት ነበር። አልበቃ ብሏቸው መጨረሻ እርሱ በፈቃዱ ራሱን የሰጠው ነገር ግን በራሳቸው ያደረጉ መስሏቸው መስቀል ላይ ከዋሉት በኋላ ብዙ መከራ አጸኑበት። እሱ ግን ምን አለ? አባቱ የሚሰሩትን አያውቁምና ይሄ ነዋ። ኩልክሙ ፍጹማን ማለት ይሄ ነው። ዘንተ አልም ለነ ይዘከመ ገብረ ለነ ኢየሱስ ክርስቶስ። በክርስቶስ ኢየሱስ የነበረው የሐሳብ በእናንተ ዘንድ ይሁን። የማንንም በደል አታስቡ። ሳንበድል የምንበዳደር ሰዎች አለን። ቢበድሏችሁ ማለት እኮ እየበደሏችሁ በደላቸውን አታስቡባቸው። በሁለተኛስ ክርስቶስ በማንም ላይ አልፈረደም። የሚደንቀው ይሄ ነው። አይሁድ በራሳቸው ላይ ፈረዱ እንጂ ጲላጦስ ይሄ ሰው ንጹሕ ነው ገርፌ ልልቀቀው ቢላቸው የለም ስቀለው፣ እንግዲህ አሁን ከደሙ ንጹሕ ነኝ አለ። ምን ቸገረህ አሉት። እኛ ግን ደሙ በእኛና በልጅ ልጆቻችን ላይ ይሁንብን ብለው በራሳቸው ፈረዱ። አይሁድ በራሳቸው ነው የፈረዱት። በደላችንን እንዳያስብብን መተን እናሳስቡ። መተላለፋችሁን ስለ እኔ ሲል የምደመስስ እኔ ነኝ አለ መድኃኒዓለም። ኑና ኃጢአታችሁን አሳስቡኝ። ምን አይነት አምላክ ነው? ምናችሁን አሳስቡ? እኔ ደግሞ አላስብባችሁም። ኃጢአታችንን እንዲያስብብን ነው ዛሬ መተን የቆምነው። ማንም የራሱን በደል እያሰበ ነው መቆም ያለበት በዚህ በእግረ መስቀሉ ስር። ማንም ፈራጅ መሆን አይችልም። ይሄ ነው። በመጨረሻ ይህ ፍቅር የገባው ታላቁ የነገረ መለኮቱ ሊቅ ዳግማዊ ቄርሎስ የምንለው አባ ጊዮርጊስ ዘጋስጫ እንዲህ ብሎ ይናገራል። ሐዘነ ሞትከ ይጼዋአኒ ከመ እንግር ዜናከ ሀበኒ ሊተ ኃይለ ይላል። ዜናህን እናገር ዘንድ አለ የሞት ሐዘን ይጠራኛል። እስኪ ቃል በሉ ዜናህን በሉ እናገር ዘንድ የሞት ሐዘን ይጠራኛል። ዜናህን እናገር ዘንድ የነገረ መስቀሉን ዜና ስለ እኔ የከፈልከውን ፍቅር በመስቀል ላይ ያደረግከውን ውለታ ይሄን ዜና ሁልጊዜ በቅዳሴው ሰዓት ንዜኑ ሞተከ ወትንሣኤከ ቅድስት እያለ የምንመሰክረው ሞትህን እናገራለሁ ትንሣኤህንም እሰብካለሁ እንደምንለው ምን አለ አባ ጊዮርጊስ? ሐዘነ ሞትከ ይጼዋአኒ ከመ እንግር ዜናከ ሀበኒ ሊተ ኃይለ አለ። ዜናህን እናገር ዘንድ የሞት ሐዘን ዛሬ ጠርቶኛል አለ። እውነት ዛሬ የሞቱ ሐዘን ጠርቶናል። እውነት የመስቀሉ ፍቅር ጠርቶን ነው የመጣ ነው። እውነት በዚህ ፍቅር ነው የተሰባሰብነው። እውነት ገብቶን ነው ዛሬ ቆምነው። የእግዚአብሔር ልጆች ይሄ ነው። ይሄ ከገባን በደል ይቆማል። ይሄ ከገባን ሀገር ሰላም ይሆናል። ይሄ ከገባን እንቻቻላለን። ይሄ ከገባን እንፈቃቀራለን። ይሄ ከገባን እንከባበራለን። ይሄ ከገባን ከወንዝ ከቋንቋ ከመደብ እንለያለን። ይሄ ሲገባን በሚበልጠው ነገር ላይ እንሰራለን። ዛኮ ምን እዚህ ሀገር ዘይነብር አላንተ ትመጽእ መንግሥተ ነሐስስ እያልን የላይኛውን ከተማ እንፈልጋለን። ለኛ በዚህ የምትኖር ሀገር ከተማ የለንም። ነገር ግን ትመጣ ዘንድ ያላትን እንናፍቃለን እንላለና ሐዘነ ሞትከ ይጼዋአኒ ሀበኒ ሊተ ኃይለ እንደና አባ ጊዮርጊስ ዘጋስጫ ይሄ ነው የምንናገረው።
አለበለዛ ይሄ መስቀሉ ፍቅር ያልገባው ዘር እየመረጠ ቋንቋ እየለየ እለት እለት መገዳደል አይበቃንም? አይበቃንም? ይበቃናል። መስቀሉ ተስሏል በልባችን፣ ተተክሏል በልባችን። ይብቃን እኮ ነው የምንለው። የመስቀሉ ፍቅር ሲገባን እንከባበራለን። ይብቃን። በቃችሁ ይበለን። በቃችሁ የሚለን እኛ ስንተው ነው ግን? በቃችሁ የሚለን። ስለዚህ ይሄ ፍቅር የገባቸው በሚበልጠው ነገር ላይ ይሰራሉ፣ በሚያንሰው ጉዳይ ላይ አይደለም። ለዚህ ነው እኮ ለኔና ለናንተ በዚህ የምትኖር ሀገር የለችንም ነው ያለው። ዛሬ እኛ ለምን ጥላት ሀገር እኮ ነው። ወጣ ስትሉ ከባህር ማዶ ሰው በነፃነት ይኖራል። እዚያ በሰው ሀገር እሱ የፈለገውን እየበላ እየጠጣ እዚያ ያገዳድላል። የሚደቅ እኮ ነው። እንዲህ አይነት ህይወት ምንድን ነው? አሁን ሰላምን እናውጅ፣ ፍቅርን እንስበክ። መስቀሉ ፍቅር ነው፣ ሰላም ነው፣ አንድነት ነው የታወጀው። ወገብረ ሰላም በደመ መስቀሉ አይደለም የሚለው ነው አይደለም እንዴ? በመስቀሉ ላይ በፈሰሰው ደም ሰላም ተደርጓል እኮ ነው ያለው። ሰላም ሞቱ ህይወት የሆነን የመድኃኔዓለም ብቻ ነው። ሞቶ የተነሳው ክርስቶስ ብቻ ነው። አስነች ሳያስፈልገው የሞትን ኃይል ያስወገደው መከራውን በፍጹም መለኮታዊ ስልጣኑ። አዎ በስጋው መከራን ተቀብሏል፣ በመለኮቱ ግን ሕያው ነው። ታማሚ በስጋው ነው፣ ያማሚ በመለኮቱ ነው። ስለዚህ በዚህ ሁሉ ነገር ሞትን ያሸነፈ አምላክ አለን። ይሄን መከራ መስቀል በፍቅር የተቀበለ አምላክ አለን። እኛ ደግሞ የዚህ የድል አድራጊ የመድኃኔዓለም ልጆች ነን። ታዲያ ፍቅር ለምን አጣን? እርሱ የማንንም በደል አያስብም፣ በማንም ላይ አይፈርድም። በደላችንን ቢያስብ ቢፈርድብን ኖሮ ኃጢአታችንን ቢጠባበቅብን ኖሮ ዛሬ በዚህ ቦታ አልቆም ነበር። ታቦቱን ከሚያከብሩት አባቶቼ ከኔም ከደካማው ከሁላችንም ማን ነው በፊቱ የሚቆመው? ግን ያቆመን ማን ነው? በቸርነቱ እሱ መድኃኔዓለም ነው። አመስግኑት። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን